ሰላም ሰላም ቤተሰቦችዬ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበል እያልኩኝ ዛሬ ደግሞ ስለ ሄሉና ስለ አልዓዛር አንዳንድ ነገር መናገር ስለፈለግኩኝ መጥቻለሁ። አልዓዛር እንደምታዩት እንግዲህ የሰርግ ቀለበት ይዟል፣ የሰርግ ልብስ ለብሷል። የሆነች ልጅ ግንባር እየሳመ ነው። ልጅቷ ማን ናት? ልጅቷ ምንድናት? እስኪ ሄለን እና አልዓዛርስ ምን ላይ ናቸው የሚለውን በደንብ እናወራበታለን። አብራችሁን ቆዩ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። እንግዲህ ሄሉና አልዓዛር በጣም ረጅም ጊዜ ጓደኛሞች ናቸው። ወደ ፍቅር አልገቡም ገና። ነገር ግን እጅግ በጣም የሚዋደዱ አልዓዛር ማለት ለሄሉ በክፉ ጊዜዋ ያን ጊዜ ከማርክ በተፈጠረው ችግር እቤት ተደብቃ ነበረ። እጅግ በጣም ብዙ ችግር ደርሶባት ነበረ። በጣም ብዙ ተጎርታ ነበረ። አልዓዛር ደግሞ እቤት መቀመጥ የለብሽም፣ እንዲሁም ደግሞ ተደብቀሽ ማልቀስ የለብሽም፣ ወጥተሽ እውነቱን መናገር አለብሽ፣ አንቺም እንደ ሰው ወጥተሽ መስራት አለብሽ፣ ማሸነፍ አለብሽ፣ ለምን ብለሽ ነው እቤት ተደብቀሽ የምታለቅሾ ብሎ እንግዲህ ካለችበት ስሜት ለማውጣት ብዙ ዋጋ ከፍሏል። ከጎኗ ሆኖ እያበረታታት አይዞሽ በርቺ እያላት እዚህ ደርሰዋል። ከዛም ባለፈ ደግሞ የረጅም ጊዜ ጓደኛሞች ሆነዋል። እውነት ለመናገር ከዛሬ ነገ የፍቅር ጓደኝነት እያቀርብላታል እያልን ብዙ ጠብቀናል። እየተጣሉም እየታረቁም ፕራንክም እየተደረጉ ብቻ ግን ረጅም ደስ የሚል ላይፍ ደስ የሚል ጊዜ አሳልፈዋል ሄሉና አልዓዛር። እውነት ለመናገር የእውነት የፍቅር ጓደኛሞች ይሆናሉ ብለን ጠብቀን ነበረ። በጣም ብዙ ጊዜ ከዛሬ ነገ እንደውም ብዙ ጊዜ ኮሜንት ላይ ለምንድን ነው አልዓዛር የፍቅር ጥያቄ የማያቀርብላት፣ በቃ ያቀርብላት የሚል አስተያየት እጅግ በጣም ከኦዲየንሶቻቸው ይመጣ ነበር ኮሜንት ላይ ማለት ነው። ይሄ ደግሞ የእኛም ጥያቄ ነው። በቃ ቢሆን ደስ ይለን ነበረ። አልዓዛርና ሄሉ አሁንም ቢሆን መለያየት የለባቸውም ብዬ ነው የማስበው። እውነት ለመናገር በበቀደሙ ሁኔታ ሄሉም ብትሆን አልዓዛርም ቢሆን ጥፋተኛ ናቸው። የመጀመሪያው ጥፋተኛ አልዓዛር ነው። ለምን ካላችሁኝ ምንም ቢሆን አብረው በልተዋል፣ አብረው ጠጥተዋል፣ አብረው ደስ የሚል ጓደኝነት አሳልፈዋል፣ ደስ የሚል ጊዜ አሳልፈዋል። እና ሄሉ የተናገረችውን ነገር ሚዲያ ላይ ማውጣት በፍጹም አልነበረበትም። ቢያንስ ጓደኝነታቸው ሊይዘው ይገባ ነበረ። እንዴ እሷ ጥፋተኛ ከሆነች እኔም አብሬ ማጥፋት የለብኝም ብሎ ቢያንስ ያንን እሷ የተናገረችውን ነገር መደበቅ ነበረበት። ሄሉዬም ደግሞ ወንድ ልጅን እንደዛ አይነት ስሜት የሚነካ ንግግር መናገር አልነበረባትም። አዎ ይሄም ጥፋት ነው፣ እናምናለን፣ አጥፍታለች ሄሉ። ነገር ግን እችን ክፍተት ተጠቅመው ሄሉና አልዓዛር እንደዚህ አይነት ክፍተት ሲፈጠር አይተው ከዛም አንዳንድ ሴቶች ብቅ ሲሉ አይቻለሁ። እውነት ለመናገር አልዓዛር ሰሞኑን እጅግ በጣም ብዙ ታሟል፣ እጅግ በጣም ብዙ ተጎድቷል። አልጋ ላይ ልክ ሰው የታመመ ወይ የሞተ እስኪመስል ድረስ ወገን፣ ዘመድ፣ ጓደኛ እየመጣ አልጋ ላይ ሆኖ እየጠየቀው ነበረ። አይደለም መቼም ተሳስተሻል አትሉኝም? እየተመላለሱ ጓደኞቹ ምናምን እየጠየቁት ነበረ። ብዙ ታሟል። ኦኬ በቃ ይቅርታ ጠይቃት። እሷ ይቅርታ ብላለች። ይቅርታ ተጠያየቁ። በቃ በእርግጥ ይቅርታ ተጠያይቀዋል፣ ግን በእንደዚህ አይደለም። ሞር ደግሞ አብሮ ቪዲዮ መስራት ባይችሉ እንኳን በቃ ይቅር ይባባሉ ቪዲዮ ሰርተው። ስለዚህ በቃ አሁን እቺ ስለ ቀለበቱ አይዱን አላቅም። ትላንትና ምንድን ነው የአልዓዛር አፍቃሪ ከስደት መጣች ምናምን ተብሎ ቪዲዮ እየተሰሩ ነበረ። አንዳንድ ነገሮች እያየሁ ነበረ። ግን አፍቃሪው ናት እንጂ እሱ ያፈቀራት አልተባለም። ስለዚህ እዚህ ጋር አሁን አዲስ ህይወት ጀመረ ተብሎ ፖስት ተደርጓል። ያቺ ልጅ ናት። በቀደም ደግሞ ትንሱን እናቱ አብረሽ ካልሰራሽ እያሉ ነበረ። አልዓዛር ደግሞ አይሆንም ብሏል። ግን እዚህ ጋር ሁለቱን እንዴት አታስታርቁም? የአልዓዛር እናት ሁለቱን ማስታረቅ አለቦት። እውነት ለመናገር ሄሉና አልዓዛርን ይቅር እንዲባባሉ ቢያንስ አብረው ባይሰሩ እንኳን በቃ ይቅር ይባባሉ። ምንም ማለት እኮ አይደለም። ሄሉስ እስከ መቼ ነው ከዩቲዩብ የምትርቀው? አልዓዛርስ እስከ መቼ ነው? አሁን አልዓዛር እውነቴን ነው የምላችሁ ሄሉን በጣም ነው የሚወዳት፣ በጣም ይወዳታል።
ስለዚህ አልዓዛር ሄሉ ወደ ነበራችሁበት ብትመለሱ ደስ ይለናል። የእውነት የሰው ልጅ ማንም ሙሉ አይደለም። ወደ ነበራችሁበት ባትመለሱ እንኳን ቢያንስ ይቅር ተባባሉ። በቃ ጓደኛ ሆኑ። በቃ የሰው ልጅ ማንም ቢሆን ሙሉ አይደለም። ስህተት እንሰራለን፣ ሁላችንም ስህተት እንሰራለን አይደለም። ግን በይቅርታ ነው መተላለፍ ያለብን። እኔም ጥፋተኛ ነኝ፣ እናንተም ታጠፋላችሁ። እኔ እንኳን እዚህ ዩቲዩብ ላይ ስንት ቀን ነው በንግግር በቃላ ግድፈት የምሳሳተው። ማንም ሰው ስህተት አለበት። ሁላችንም ሙሉ አይደለን። ሁላችንም የሆነ ጎዶሎ አለን። ስለዚህ ጎዶላችንን ደግሞ እርስ በርስ መሸፋፈን አለብን። ችግር ሲፈጠር በይቅርታ መተላለፍ አለብን እና እንደኔ ቢታረቁ አሁንም ከማራራቅ ይልቅ የማስታረቅ ስራ ቢሰራ ነው የምለው አልዓዛርና ሄሉ ላይ እና እባካችሁ የማስታረቅ ስራ ስሩ። የአልዓዛር እናት የእውነት ይቅር ብታባብሉልን፣ ሄሉንም ያውቋታል እርሶ አልዓዛርም ደግሞ ሄሉን ያውቃታል ምን አይነት ሰው እንደሆነችና በቃ ይቅር ይባባሉ። ሄሉዬም ደግሞ አትድረቂ። በእርግጥ ወጥታ ይቅርታ ጠይቃለች። ነገሩን አድበስብሳችሁ በሃይማኖት በምናምን እንትን ብላችሁ እነሱ ተራርቀው እንዲቀሩ አታደርጉ። በመካከል ደግሞ ክፍተት ተፈጠረ ብላችሁ ሌላ ሴት አላቅም እኔ እንጃ። ይሄ አሁን ዛሬ አልዓዛር እንደው ሌላ ሴት ከሆነች እኔ ሄሉ ትሆናለች የሚልም ጥርጣሬ አለኝ። ግን የእውነት አልዓዛር ሌላ ሴት ከሆነ ያመጣው በፊትም በቃ ሄሉ ላይ ጨዋታ ነበር ሌላ ነበረው ማለት ነው። የእውነት እኔ አልዓዛርን ሄሉንም እወዳቸዋለሁ እውነት ለመናገር። ስለዚህ አስቡበት። ማን ነው የኔ ሀሳብ ላይ የሚስማማ? ሰብስክራይብ አድርጉ። ሄሉና አልዓዛርን የምትወዷቸው ላይክ አድርጉ። ፈጣሪ ሰላማቸውን ይመልስ። እኔ በበኩሌ እንዲጣሉ አልፈልግም፣ እንዲለያዩም አልፈልግም። ሄሉዬ ደግሞ ሲበዛ ጀግና ሴት ናት፣ ሲበዛ ጠንካራ ሴት ናት። ወድቃ ተሰብራ የምትቀር ሴት አይደለችም። ጀግና ሴት ናት። ነገ ጧት ሁሉንም ነገር የምትቀይር ሴት ናት። እና ለምንድን ነው ዩቲዩብሽን ትተሽ ወደ ሌላ የምትሄጁ? ለምንድን ነው ዩቲዩብሽንሽ መሸጥ ያስፈለገ? እስከ መቼስ ነው ከዩቲዩብ የምትመጩ? በቃ መምጣት አለብሽ፣ መስራት አለብሽ። አልዓዛርም አዲስ ህይወት አላቅም። የእውነት ካደረግከው ይሄ ከሌላ ሴት ጋር የእውነት ከሆነ ፕራንክ ወይ ደግሞ የሆነ ማስታወቂያ ለመስራት ምናምን አስበክ ካልሆነ ከሄሉ ውጭ ሌላ ሴት የእውነት ልታገባ ከሆነ በዚች አንድ ሳምንት ውስጥ ሄሉን ረስተሃት ከሆነ አላቅም። በእርግጥ ከሄሉ ጋር ያው ገና የፍቅር ከዛሬ ነገ ፍቅር ጓደኝነት ይጠይቃታል እያልን ጠበቅን እንጂ የፍቅር ጓደኝነት አልጀመሩም ከሄሉ ጋርም ቢሆን። ግን ደግሞ አንተ ሄሉን የምትወዳት ከሆነ በዚህ አጭር ጊዜ ውስጥ ሌላ ህይወት ትጀምራለህ ብዬ አላስብም። አንደኛ አልዓዛር ከሁሉም ትንሽ ጠንከር ያለ ሰው ነው፣ ትልቅ ሰው ነው። ደህና ማለት የሆነ ምራቁን ዋጥ ያለ አይነት የሚባል ሰው ነው። እንግዲህ ከዛ አካባቢ ዩቱበሮች የተሻለ ነው ብዬ ነው የማስበው።